በረን እንላለን ፊላት አርጋው ነው በጣም ደስ ብሎኛል ሙዬ አብራም አይለቀስም ይሄ ትልቅ ነገር እኔ አላለቅስም የደስታ ብዛት ነው የደስታ ብዛት ነው እሺ ሰላም ጤና ይስጥልኝ እና የተከበራችሁ የዩቲዩብ ቻናል ተቆረጠ ጸጉር ገዛለ ያለ እንዳገጠው አይደል እኛን ያላረጋች ዘንባል ቆጭ ለሙ የመታኝ ነው ስርዓት ያዝ አብርዬ የኔ ልጅ የኔ የኔንና ሴት ብትጀነጀን ይኸውልህ በዚህ ስል ሜሴጅ ብትላላ አንድ ሴት ይውድ በአንተ ምክንያት ከቤተሰቧ ብትጣላ እሺ እኔ ይቅር በቃ ይቅርብኝ ዝም በል ምንድነው ዝም በል ትምህርትህን በስርዓት በኋላ በትምህርት ትንሽ ብትሰንስ ላልጀነጅን ቃል ገባለሁ ላልጀነጅን ቃል ገባለሁ አልገባ ሴት ልጅ አልገባተን አልገባለሁ ይሉኛል እኮ ባይበላቸው አይ ሲሉ ባይላቸው አንድ ሴት ባይ በዚህ ስልክ ይገጨው ያስጠላ ይኸውልህ አይፎን ፕሮ ማክስ ነው ወንድሜ ይኸውልህ 100 አይደለ 532 ጂቢ ለማን ነው ትላለህ ሜጋ ፒክሰል ማለት ነው 100 በስንት ነው ግን አይፎን ፕሮ ማክስ ወንድሜ አረ በቃ ሰው ይከፈት በቃ ይከፈት ይከፈት ለነገርሽ ይከፈተው ፕሮ ማክስ ነው ይሄ ደግሞ ቻርጀር ይሄ ደግሞ ኤርፎን ነው ለኔ ኤርፎን እኮ አልሰጠሽኝ በጊዜ መተኛት ሴትን ልጅ በተጀነጅን ስልክ ይወሰዳል ይከፈት ኤርፎን ነው አዎ ይከፈትልን ነው ለኔ ለኔ ነው እንዳሰጥ ሁሉም ተገዝቶላቸዋል ለኔ ሰረብኝ ነው አብራም ረጋ ብለህ ከተው ልክፈተው ሁሉም ያንተ ሴት ነው የኔው አዲስ አበባ የኔ አለ በቃ ሁሉም አለ ቆም ብለህ ቻርጀር የለኝም ታመሰግናለህ ቻርጀር ተበዳደሩ በጣም ደስ ብሎኛል ሙዬ አብራም አይለቀስም ይሄ ትልቅ ነገር እኔ አላለቅስም የደስታ ብዛት ነው የደስታ ብዛት ግን በዚህ አሁን ደብል ጋቢና ያለው ካሜራ ይዘህ ሰው እንደ ማርያም እንደዚህ እየደበቅከው እኔ እጄ መስል ነበረ የኔ ውዶች የኔ ወርቆች ይሄንን ቪዲዮ ያመጣሁበት የራሴ የሆነ ምክንያት አለኝ። እኔን ታውቁኛላችሁ እንግዲህ እኔ የሆነ ሰው ዘረጥን ቦጥ ሲል ምናምን አይመቸኝም፣ ብዙ ጊዜ ይነስረኛል፣ ያመኛል ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እና የኔ ወዶች የኔ ወርቆች ሰላማችሁ ይብዛልኝ። እንግዲህ ይሄንን በመጀመሪያ ሙሉ ቪዲዮ አስገብቼላችኋለሁኝ። ይሄንን የሚያመጣሁበት ምንድነው የተንቢ ለአብርሃም የመጀመሪያ እንግዲህ ዩቲዩብ ስታስከፍታቸው ወይንም ደግሞ መጀመሪያ ዩቲዩብ ከመክፈታቸው በፊት እንትን ከፍታ ማነው ስልክ መጀመሪያ ገዝታ ኤርፎን ቻርጀር ምናምን ገዝታ ሰጣቸዋለች እና ይሄን ሁሉ እንግዲህ አብርሃምን አይታችሁት ሰርፕራይዝ ያደርጉት ምናምን በቃ እዚህ ጋር እንግዲህ እንዴት እንዳስተቃ እና ያን ጉድ ማሳያችሁ ለምንድን ነው የተንቢ ስልኩን ስትሰጠው አይደለም ሄርሜላንና ሩታን የሚመስሉ ሴቶች ሩታን አስወልዶ መክዳት ይቅርና እንደገና ከሴት ላይ ሴት መደረብ ይቅርና ሴት ትምህርትህን በስነ ስርዓት ተምረክ ትምህርትህን መጨረስ ያሰብክበት መድረስ ሴት በደረሰችበት ላደርስ እያሉ ቃል እያስገቡት ነበር እዚህ ጋር ማለት ነው። እሱ ግን እንደውም ጭራሽ ቃላቱን ሁሉ በልቶ ሩታን አስወልዶ ሁለተኛ ልጅ አስረግዞ ሄርሜላ በቃ እንዲህ ነው። በቃ ራሷ የተንቢ በሰጠችው ስልክ ነው እንግዲህ ይሄ ልጅ እንደዚህ እየሰራ ያለው ማለት ነው። እና አይታችኋል እንግዲህ ማንንም ሴት ሀይ ይሉኛል ምናምን ሲለው እነሱ ሀይ ሲሉ አንተ ደግሞ ባይ በላቸው ምናምን ብሎታል ማለት ነው ኤፍሬም። እና የኔ ያመጣበት ለምንድነው ጋይሶች? ይሄ መጀመሪያ ላይ እንግዲህ ዩቲዩብ እዚህ ላይ ዩቲዩብ አልከፈተም ነበረ። የተንቢ ነበረች ታውቃላችሁ ዩቲዩብ ከፍታ ያሳደገችላቸው እዚህ ያደረሰቻቸውና ብቻ አሁን ለመናገር መስራቱ መለወጡ ምንም ችግር የለውም። ግን እዚህ ጋር አይታችሁ ከሆነ የተንቢ በጭራሽ ሴት የደረሰችበት ቦታ እንዳደርስ ምናምን በቃ እሱ ራሱ አላምንም ይሄን ነገር ታደርግልኛለች ብሎ ማለት ነው። በነገራችን ላይ የተንቢና እሱ ያክስትና ያጎት ልጆች ናቸው ማለት ነው። እና እኔ በጣም ይገርመኝ ምንድነው ቃሉን ለምን በላ ይሄ ልጅ? ቃል አይበላም እኮ
ሴት እንዳታወራ፣ ሴት እንዳጀነጅን፣ አንድ ሴት ልጅ በአንተ ምክንያት ህይወቷ እንዳይበላሽ በዚህ ስልክ የተነሳ እያሉ በቃ እነ ኤፍሬም በቃ በጣም ነበረ እንትን ሲሉት የነበረው ነገር ደስ ይላል። የሰው ልጅ አይስራ ይለወጥ ሳይሆን ግን በገዛ እጁ በያዘው ስልክ የራሱን ህይወት እስከ መጨረሻው ድረስ ማበላሸት አለበት ብዬ አላስብም። ና እንግዲህ ሩታና ሄርሜላን እያተረማመሳቸው ነው ማለት ነው። አሁን ላይ እውነት ከባድ ነው። የተንቢ ሰርተው እንዲለወጡ ነበር የሰጠቻቸው። ግን እነሱ መኪና ሳትገዛ ቤት ሳትገዛ ሴት እንዳትጀናጀን ብለዋል። እሱም እንግዲህ ቤትና መኪና ከገዛ በኋላ ሴት መቀያየር ጀመረ።